ከኢትዮጵያ ወደ ዱባይ በጣም ሞከርኩኝ ኢትዮጵያ ውስጥ ለመኖር ያልጣርኩ ጥረት የለም። ግን በቃ መረረኝ፣ አስጠላኝ፣ አንገሸገሸኝ። የኢትዮጵያ ኑሮ በጣም መሮኛል። ኢትዮጵያ ውስጥ መምጣት ለፈለጋችሁ ልጆች ማለት ነው፣ እውነቴን ነው የምነግራችሁ። በቃ አትምጡ፣ እዛው ቁጭ በሉ። ምንም መምጣት አያስፈልግም። እውነቴን ነው የምነግራችሁ። እኔ ድጋሜ ፓስፖርት ባላወጣሁ ነበረ ለመሄድ መረረኝ። በነገራችን ላይ ፓስፖርት ተቀይሯል፣ ከለሩ ተቀይሯል። እስከ ዛሬ ቀይ ነበራ። አሁን ይኸውላችሁ ምን አይነት ከለር መሰላችሁ? ሰማያዊ ከለር መጥቷል። ፓስፖርቴን አሳደስኩኝ። ጉዞ ወደ ዱባይ ላደርግ ነው። ምንም አማራጭ የለኝም። በጣም ይቅርታ። በጣም ሞከርኩኝ ኢትዮጵያ ውስጥ ለመኖር ያልጣርኩ ጥረት የለም። ግን በቃ መረረኝ፣ አስጠላኝ፣ አንገሸገሸኝ። የኢትዮጵያ ኑሮ በጣም መሮኛል። ኢትዮጵያ ውስጥ መምጣት ለፈለጋችሁ ልጆች ማለት ነው፣ እውነቴን ነው የምነግራችሁ። በቃ አትምጡ፣ እዛው ቁጭ በሉ። ምንም መምጣት አያስፈልግም። እውነቴን ነው የምነግራችሁ። እኔ ድጋሜ ፓስፖርት ባላወጣሁ ነበረ ለመሄድ መረረኝ። ለመኖር ሞከርኩኝ፣ ጫርኩኝ፣ ተፍጨረጨርኩኝ፣ ግን አልሆነልኝ ሲል ፓስፖርቴን ተመዘገብኩና እኔ ደግሞ እንደ ድሮ መስሎ የነበር ፓስፖርት ተቀይሯል። አዲስ ፓስፖርት መጣ፣ ያስኩኝ፣ መጣሁኝ። አሁን ቪዛ ማስተካከያለሁ፣ አስመትቼ ጨርሻለሁ። በረራ ነው የቀረኝ። ቪዛዬ ከዱባይ ነው። ሴትዬ ናት የላከችልኝ፣ 12 ዓመት የሰራሁባት ሴትዮ። ስለዚህ በቃ ነይ ቶሎ፣ እስከ ዛሬ ድረስ በቃ 2 ዓመት ሄደሽ ኢትዮጵያ ኖረሻን፣ ከዚህ በኋላ ይበቃሻል፣ ነይ ቶሎ፣ ብርም እልክልሻለሁ፣ መሄጃሽንም መምጫሽንም እንደፈለግሽ ሆነሽ ትኖሪያለሽ እዚህ። ከፈለግሽ ደግሞ በየ6 ወሩ በየ3 ወሩ ትሄጃለሽ ወደ ኢትዮጵያ እና ነይ ቶሎ ስትለኝ፣ አይ እንደዚህ ካልሽኝማ በየ3 ወሩ መምጣት ከቻልኩ በየ6 ወሩ መምጣት ከቻልኩ ኢትዮጵያ ውስጥ ምን አስኖረኝ፣ ምን አደከመኝ፣ ምን አለፋኝ ብዬ ወደ ዱባይ ለመሄድ አዲስ ፓስፖርት አወጣሁ። ይላችሁ ፓስፖርታችን ተቀይሯል፣ እንደ ድሮ አይደለም አሁን ላይ። በነገራችን ላይ ፓስፖርት ለማውጣት አሁን ላይ ወልዲያ ተጀምሯል። ወልዲያ ማለት እውነቱን ልንገራችሁ ብዬ ነው። ስታንዴም ጠፍቶኛል። ሌላ ዱባይ ይዘው ሲሄድ ይገዛሉ ብዬ ማለት ነው። ማስቀመጫው የስልኬ ማስቀመጫ ጠፋኝ። በቃ ይጥፋ፣ የራሱ ጉዳይ ነው። ዱባይ ሲሄድ አዲስ ገዛ የለ እንዴ ከዚህ በኋላ ልሰራ አይደለ እንዴ ብዬ ዝም ብዬ እዚህ ፊት ለፊት ላይ ያስቀመጥኩትና በጣም ተናድጄ ስለነበር ነው የመጣሁት። አናድዱ ቤተሰቡ። ሂጂ፣ ለምንድን ነው ፓስፖርትሽን ያቃጠልሽው? ለምንድን ነው ቪዛሽን ያቃጠልሽው? ተመለሰሽ ወደ ዱባይ ሻት ሄጅም ወይ ብለው ሲጨቀጭቁኝ፣ በቃ ከዱባይ ወደ ኢትዮጵያ መታችሁ እንድትቀመጡ የሚፈልግ ቤተሰብ የለም። ከዛ አሁን በቃ እኔ ምንም አማራጭ ስለሌለኝ ፓስፖርቴን አሳደስኩና ተነስቼ ልሄድ ነው። እኔ ዱባይ ውስጥ እንደዚህ አይነት 3 ፓስፖርት ነው ያለኝ። እውነት ኢማራ ሽልማት የምሸልም ቢሆን ለእኔ የተሸልመኝ ነበር፣ ግን ድጋሜ ተመልሼ ሊሄድባት ነው። አያናዳችሁም ይሄ ነገር? አሁን እንደ አዲስ ያን ሁሉ 3 ፓስፖርት ጠዬ አዲስ ፓስፖርት ይሄ በሰማያዊ ፓስፖርት አወጣሁኝ። ልጓዝ ነው፣ አማራጭ የለኝም። እና ብዙ ጊዜ ነው ተወለ ምናምን ስላችሁ ነበር። በአፋጣኝ ያወጣው ስንት ብር መሰላችሁ? 24000 ብር ነው ያወጣሁት። አፋጣኝ ነው ያወጣው። እንግዲህ በ5 ቀን ውስጥ ነው የወጣው። በአፋጣኝ 24000 ብር አወጣሁ። በቃ በአፋጣኝ 24000 ብር አውጥቼ በዚች 3 ቀን ውስጥ ወደ ዱባይ መሄድ አለብኝ ብዬ ወሰንኩኝ። ቪዛ ከዛ ይላክልኛል። በቃ መሄድ አለብኝ፣ መስራት አለብኝ። ምክንያቱም ከኢትዮጵያ ከዱባይ ከሳውዲ ከየትም ሀገር አረብ ሀገር ላይ ወደ ኢትዮጵያ ከመጣችሁ በኋላ እዚህ ሀገር ላይ እንድንኖር ስለማይፈልጉ ልሂድላቸው እስኪ ይስፋቸው ብዬ ልለቅ ተነሳሁኝ እንጂ እኔ የመሄድ ፍላጎት አልነበረኝም። ግን በቃ ሀገር ውስጥ ሳየው ምንም የሚጥም ነገር የለም። ስለዚህ በቃ ትቼ ልሂድ ብዬ ተነስቻለሁ። ጓደኞቼ ለሃዲኑ አልሄድም፣ ስዋሻችሁ እንቅብል አልሄድም። ያለችኝን ሁሉ እዚች የሰራኋትን ሁሉ በልቻ ተሞታለሁ እንጂ ብሞት ዱባይ የሚባል አልሄድም። አውቂያችሁ ነው። በእርግጥ ፓስፖርት የወጣው 24000 ብር ነው። በአፋጣኝ በ5 ቀን ውስጥ ነው። የማን ነው ካላችሁ ደግሞ ወንድሜ ነው። አላስቀምጥ አለ፣ አላስበላ፣ አላስጠጣ አለ። ወደ ዱባይ እሄዳለሁ አለ። ወንድሜ ነው። ሊሄድ ነው፣ ሊሸቅል ነው፣ ሊያልፍልኝ ነው። ይላክልኝ እሱን በተራው። እኔ እሱን ባጃጅ ገዝቼለታለሁ። ጓደኞቼ እናንተም እንደኔ ስለሆናችሁ ባጃጅ ገዝቻለሁ። ኢትዮጵያ ከመጣሁ በኋላ ማይዞ ወንድሜ በርታ፣ ሃይሆ ሀገር እንድትኖር ስራ ጠንክር ስለው ነበር። አልሰማም ብሏል። አሻፈረኝ ብሏል። እሄዳለሁ ብሏል። ይሂድ። እኔ እዛ እያለሁ ልብስ መግዣ ላኪ፣ ጫማ መግዣ ላኪ፣ ምድረ ቤት ይሄ ደግሞ ሞባይል ላኪ እየተባልኩ ነበር። አሁን እኔም ሀሎ ሞባይል ላክልኝ፣ ልብስ መግዣ ላክልኝ፣ ጫማ መገዛበት ላክልኝ እያልኩ በተራይ ላነውን ነው ማዞረው።
አልለቀውም። እኔ ግን አልሄድም፣ ብሞት አልሄድም። ቸርችሬ እበላለሁ እንጂ አልሄድም። የመሄድ ፍላጎት የለኝም። ለማን ብዬ ለማን ላሰፋ ለምን ብዬ እኔ ከኢትዮጵያ ከማንኛውም አረብ ሀገር ያለች ሴት ወደ ኢትዮጵያ ወደ ኢትዮጵያ ስትመጣ ስትኖር ማንም ሰው አይፈልግም። አትሄድም እንዴ አትመክሯትም እንዴ አትሄድም እንዴ ቪዛ ተቃጠለ ፓስፖርቷ ኤክስፐርድ ያደርግ ነው ይላሉ። ኤክስፐርድ ያደርግ አልሄድም፣ ግን አላረገውም። ከዚህ በኋላ ግን እሄዳለሁ እያሉ ወንድሞች እህቶች ተነስተዋል። 2 እህቶች አሉኝ፣ አንዲት ዱባይ አንዲት ሳውዲ። እንዴት እንደማሰቃያቸው ወይኔ ታባዬ እንደዚህ ነው እንደ ስትሰሪ የነበረው ይሉኛል። ኧረ እኔስ 2 ዓመት ቶሎ ባለቀልኝ እመጣለሁ ወደ ኢትዮጵያ ነው የሚሉትኝ። እኔ ግን 12 ዓመት ስሰራ የአበሻ ቀሚስ ሲያብራቸው የአበሻ ቀሚስ ገዝቼ ጫማ ሂዩማን ሄር ዊግ ይሄ መሰፋውን ገዝቼ እኔ እንኳን አሁን የምሰፋው በእነሱ ነው። ለእነሱ እየመረጥኩ ስገዛ የነበረው እንደዛ አድርጌ መከራዬን አይቼ አኑሪያቸው። አሁን ላይ ጫማ መግዛት እፈልጋለሁ፣ ግዢልኝ እንችላታለሁ፣ ብድር በምድር እገዛለሁ፣ ምን አረገዋለሁ ትለኛለች። የለዛችን ጋርም ደውዬ የኔ ቆንጆ የዓመት ኢንተርኔት ያስፈልገኛል እንድትሞይልኝ። አይታ አባዬ ብድር በምድር ነው ሞላለሁ እንጂ አልጠብቀኝ አንድ ወር። አዲስ ዓመት መጥቷን አሁን ቀሚስ እፈልጋለሁኝ እስከ ነጠላው እስከ ልጄ አልኳቸው። ብድር በምድር ምን አረገዋለሁ እገዛለሁ እንጂ አለች። እኔን ብር እስክልክ ድረስ እንኳን ያሰቃዩ ነበረ። ዝም ብዬ ብሩን ማፍሰው ይመስላቸው ነበር። አሁን ግን ሄደው ቀመሱት። ይህም አሁን ሄዶ ሲቀምሰው ያኔ ያመሰግነኛል። ባጃጅ ገዝቼ ሰጥቼውም እየሰራባትኝ ከጥቅም ውጭ ነው እየሰራባትም። በቃ አላዲል ወጣት ነው እንዲህ ነው። የት ነው ማነውም ወደ ተረኮም አንለውም። እኛ ግን ራሱን ችሎ እንዲኖር በቃ እኛ አረብ ሀገር ያለን ሰዎች ራሳቸውን ችሎ እንዲኖሩ ልናደርግ እንፈልገው። ሰው እንደዛ ነበር የፈለኩት። እሄዳለሁ ብሏል። ይሂድ፣ ይሸቅል፣ ይርዳኝ አይደለም። እኔም እርዳታ እፈልጋለሁ። በጣም ይሄዱ አረብ ሀገር እንመጣለን እያሉ በጣም አዛ የሚያደርጓቸውን እህትና ወንድሞቻቸው እንዳከላከሉ ይሄዱ፣ ይቅመሱት። ለምን 6 ወር ሰርተው አይመለሱ? ይቅመሱት። እታባዬ ግን እንደዚህ ነው ሲሰሪ የነበረው። እኔ በጣም መረሬ ትለኛለች ትንሿም የእህቴ ልጅም። እኔ ግን እንዴት ሲያረጉኛል ነበር። ሁሏም እየሄደ ተቅመሰው እንታያለን። እውነቴን አይደለም።